ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ሰላም፣ ጤና ይስጥልኝ። በመላው ዓለም ሆናችሁ ድንቅ ፍጻሜን በጄኤምኤም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ሰነበታችሁ? እኔ ወንድማችሁ አገልጋይ ያሬድ ነኝ። ይህ ድንቅ ፍጻሜ የምጽአቱ ድምጽ ነው። ዛሬ በእንግዳችን ፕሮግራም መጥቻለሁ። እጅግ ከተወደደች አንድ እህታችን ጋራ መንፈሳዊ ነገር ልንጨዋወትና እናንተም ደግሞ ትምህርት ተግሳጽ እንዲሆንላችሁ መተናል ማለት ነው። እንግዲህ በዛሬው ዝግጅታችን ባለፈው አንድ ዝግጅት አቅርበንላችሁ ነበረ። በዚህ በኢትዮጵያ ውስጥ እየተስፋፋ ያለ ከሩቅ ምስራቅ የመጣ ሃይማኖት አለ። ያም ሲንቾንጂ ተብሎ የሚጠራ ሃይማኖት ነው። በዛ ሃይማኖት ውስጥ በጣም ብዙ ወንድሞችና እህቶቻችን የወንጌል አማኞች በየዋህነት እየገቡ ነው ያሉት፣ እየተጠመዱ ነው ያሉት። ከዚህ አንጻር ከዛ ወጥመድ የገቡት እንዲወጡ፣ ሌሎች ደግሞ ከዚህ የክፋት ወጥመድ መዳን ማምለጥ እንዲችሉ ትምህርት እንዲሆንላችሁ እህቴን ገኒን ይዤላችሁ መጥቻለሁ። ከገኒ ጋር የሚኖረኝን ጊዜ እንድትከታተሉ በአክብሮት ጋብዛለሁ። እንግዲህ ድንቅ ፍጻሜን ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ወገኖች ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር አሳስባለሁ። ጸጋ ከሁላችሁ ጋር ይሁን። ገኒ ጤና ይስጥልኝ። አብራ ይስጥልን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሁሉ ሰላም ነው? እግዚአብሔር ይመስገን። በእውነት ጥሪያችን አክብረሽ ወደ ድንቅ ፍጻሜ ስቱዲዮ ስለመጣሽ በድንቅ ፍጻሜ ቤተሰቦች ስም ላመሰግንሽ እወዳለሁ። እኔም አመሰግናለሁ። ተባረኩ። አሜን አሜን። እንግዲህ አሁን ለአድማጮቻችን አንዳንድ ፍንጮችን እንደሰጠሁት ሁሉ አንቺ በሲንቾንጂ የሚባለው የእምነት እንቅስቃሴ ውስጥ ገብተሽ እዛ ውስጥ ቆይተሽ ነው የወጣሽው። በዛ ጉዳይ ላይ ለቅዱሳን ጠቃሚ የሆነ መልእክት እናስተላልፋለን በዛሬው ቤታችን ላይ። ወደዛ ከመግባታችን በፊት ግን ገኒ ጥቂት ነገር ስለራስሽ ንገረኝ እስኪ። ገኒ ማን ናት? እሺ፣ ገነት አማን እባላለሁ። ወደ አርሲ አካባቢ ነው የተወለድኩት። አርሲ ዶዶላ የምትባል ከተማ ውስጥ ነው የተወለድኩት። በህፃንነቴ ነው ወደ አዲስ አበባ የመጣሁት። ምናልባት የ11 ዓመት ልጅ ነበርኩ። ያደግኩት እዚሁ አዲስ አበባ ነው። አሁን እዚሁ ነው የምኖረው። ባለትዳር ነኝ። ዋው፣ በጣም ደስ ይላል። ግን በጣም ነው ደስ የሚለው። ጌታን እንዴት አገኘሽ? ያው ጌታን ብዙ ጊዜ መንገድ ላይም ሲመሰከር እሰማለሁ፣ እንዲሁም አንዳንድ ሚዲያዎችም ላይ እሰማ ነበረ። በአንድ አጋጣሚ አንድ ድርጅት ገብቼ ነበር። እዛ ነው ወንጌል ተመስክሮልኝ ጌታን ያገኘሁት። ለስራ ገብተሽ? በጣም ይገርማል። ጌታ ሰዎችን የሚያገኝበት አጋጣሚ እውነት ለመናገር በጣም የሚያስገርመው። አንዳንዶች ለስራ ውጭ ሀገር ሄደው፣ አንዳንዶች በዩኒቨርሲቲ በካምፓስ እያሉ፣ አንዳንዶች ደግሞ እንደዚሁ ሀገር ውስጥም በስራ እያሉ፣ አንዳንዶች ጎዳና ላይ ጌታን ያገኛሉ። ራሱ ጌታ ደግሞ የሚናገራቸውና ወደ ራሱ የሚጠራቸው አሉ፣ በተለያየ መንገድ በህልምም በራእይም በምንም እና ያው መጥሪያ መንገዱ ብዙ ነው። እንግዲህ አንቺ በስራ በገባሽበት ቦታ ወንጌል ተመስክሮልሽ ጌታን አገኘሽ። ስልጠና ነበረው። ያን ስልጠና ጨርሰን ወደ ስራ የምንገባበት ድርጅት ነበር። እዛ ነው ወንጌልን የሰማሁት ለመጀመሪያ ጊዜ። በቸርች ውስጥ ያለሽ አገልግሎት ምንድነው? ወይም ወደ አገልግሎት ራሱ የገባሽበት የተለየ አጋጣሚ አለ? አገልግሎት ያው ዝማሬ በጣም ውድ ነበረ። አጋጣሚ ሆኖ ደግሞ ጸጋውም አለኝ እና በዝማሬ አገለግላለሁ። አንዳንዴ ፕሮግራም በመምራት እንደዚህ አገለግላለሁ። በጸሎት ህብረት እንደዚህ። አሁን በፊላደልፊያ ኮተቤ አጥቢያ እዛ ነው ያለሁት። በዝማሬ ነው የምታገለግለው? ዋው፣ በጣም ደስ የሚለው። እዛ እያለሽ ነው ወደ ሲንቾንጂ የገባሽው? እንዴ ገባሽው ወደ ሲንቾንጂ? አጋጣሚ ሆኖ ወደ 22 አካባቢ አንድ የግል ትምህርት ቤት ውስጥ ነው ስራ የምሰራው። እዛ አካባቢ ደግሞ የነሱ ኮሌጅ አለ፣ ጽዮን የመጽሐፍ ቅዱስ ኮሌጅ ማለት ነው። እና በተደጋጋሚ በዛ ሳልፍ መጽሐፍ ቅዱስ መማር ትፈልጊያለሽ?
በነፃ ነው እንደዚህ እያሉ ተደጋጋሚ ጠይቁኛል። ላይ ጊዜ ስለሌለኝ አመሰግናለሁ እያልኩ አልፋቸው ነበረ። ነገር ግን ያው መጽሐፍ ቅዱስ ኮሌጅ ገብቶ የመማር ፍላጎቱ ነበረኝ። ከበፊቱም የእግዚአብሔርን ቃል ለማወቅ ጉጉትና ፍላጎት ስለነበረኝ አጋጣሚ ተደጋጋሚ ሲያገኙኝ እነሱ አንድ ቀን አንዲት እህት አግኝታኝ በቃ ለምን መማር አትፈልጊም? በነፃ ነው፣ በዛ ላይ ደግሞ ጊዜ የለኝም ስላት አይ ስትፈልጊ ኦንላይን፣ ስትፈልጊ የማታ፣ ስትፈልጊ የቀን አለ ብላ አማራጮች ስትሰጠኝ አይ በቃ ለምን የእግዚአብሔርን ቃል አልማርም? በዛ ላይ ደግሞ ነፃም ስለሆነ ለእኔ ጥሩ እድል ነው ብዬ ወደ ኮሌጅ ሄድኩ። 22 አካባቢ ድንበሩ አካባቢ ኮሌጅ አላቸው። እዛ ሲሄድ በጣም የምወደው መዝሙር ተከፍቷል። የሚገራርሙ በጣም ትልቅ ትህትና ያላቸው በቃ ከአንድ የእግዚአብሔር ሰው የማጠብቀውን አይነት ትህትና፣ ቸርች ውስጥ የማናገኘውን አይነት ትህትና፣ በጣም አክብሮት በተሞላው መተው ተዋወቁኝ አስተማሪዎች። ተመዘገብኩኝ። የማታ ቀን ስለምሰራ ሄድኩኝ። ከዛ ቀጣይ ቀን ትምህርቱን ጀመርኩ። ትምህርቱን ከጀመርኩ በኋላ መጀመሪያ ትምህርቱን ስንጀምር ትክክለኛ የእግዚአብሔር ቃልን የሚያስተምሩ ይመስላል። መጽሐፍ ቅዱስ የእግዚአብሔር ቃል ነው። ዓላማው የዘላለም ሕይወት ነው። በእግዚአብሔር መንፈስ የተመሩ ሰዎች ጻፉት። በቃ እንደዚህ ቸርች ላይ የምንማራቸውን አይነት ትምህርቶች የተለመዱ ትምህርቶች እነሱ አሉ እዛ። አዎ እስከዛ ጊዜ ድረስ እኔ ሽንቾንጂ የሚባል ታሪክ ሰምቼ አላቅም። ስለ ጽዮን መጽሐፍ ቅዱስ ኮሌጅም ሰምቼ አላቅም። እና ስትገቢም አሁን የጽዮን መጽሐፍ ቅዱስ ኮሌጅ ተብሎ የገባሽው? አዎ። ከዛ ሲሄድ ከካውንስሉ ፍቃድ እንዳላቸው ከወንጌል አማኞች ህብረት ጋር ፍቃድ እንደተሰጣቸው ከካውንስሉ እና እንደውም በነፃ ነው ሲሉ እዛ ያለው ኮሌጃቸው ኪራይ ነው፣ ብዙ አስተማሪዎች አሉ እንደዚህና በነፃ እንዴት ብዬ ጥያቄ ጠይቄ ነበር። እና በቃ በነፃ የተሰጣችሁን በነፃ ስጡ ተብሏል። እና ስትማር ከዛ እውነት ነው የሚመስል። ሲቀጥል ደግሞ በቃ የእግዚአብሔር ቃል ላይ መጨመርና መቀነስ ያስጠይቃል። ሐዋርያቱ የኢየሱስ ክርስቶስ ተከታዮች 12ቱ ደቀ መዛሙርት ስለ ወንጌል የከፈሉትን ዋጋ በቃ አሁን የመጨረሻው ዘመን እንደሆነ ህዝቡ የእግዚአብሔርን ቃል ቸል እንዳለ በቃ በጣም አንተን የሚያነሳሳ የእግዚአብሔርን ቃል እንድትማር የሚያነሳሳ አይነት ንግግሮችን እየተናገሩ በሚገርም ሁኔታ ትምህርቱን ያስተምራሉ። እየሄድክ መሀል ላይ ነው የሚቀየረው እና ልክ ዘመኑ የመጨረሻ ዘመን ነው። ስለዚህ በዚህ ዘመን መሰበክ ያለበት ራእይ ነው ይሉካል። ራእይ ላይ ስትገባ ደግሞ ራእይ ተገልጦልኛል ይላል የሃይማኖቱ መስራች። ራእይን የገለጠልኝ እግዚአብሔር ለኔ ብቻ ነው እና እንደዚህ አንዳንድ እንደዚህ አይነት ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶች ከጊዜ በኋላ እየተማርክ አሁን እኔ ይሄን ያወቅኩት ለ6 ወር ነው እኛ የተማርነው። ከኛ በፊት የነበሩት 1 ዓመት ነው ማለት። ለ6 ወር የምትማሩት ምንድነው? ለ6 ወር የምንማረው ያው እነሱ ለቲዮሎጂ ነው የሚሉት፣ እኛም የመሰለን ቲዮሎጂ ነው። እና ወደ 4 ወር ምናምን ከገባን በኋላ ነው ስለ ሽንቾንጂም የነገሩን። ስለ ተስፋው ቃል መጋቢ ተብሎ ሊማን የሚባል ሰው እንዳለ ተምረን 4 ወር ላይ ስንደርስ ነው እኔ በግሌ ያወቅኩት ሽንቾንጂ የሚባል ቸርች እንዳላቸው። እንደዚህ አይነት ነገሮችን ወዲያው ገብተህ ወዲያው አይነግሩህም። እየተማርክ ስትሄድ ልክ የእግዚአብሔር ቃል አዎ ልክ ነው ብለህ ቸርች ላይ የምታገኛቸውን አንዳንድ ጥቅሶች ይጠቅሳሉ። ትህትና አላቸው በጣም እና ትክክለኛ ቃል እየተማርኩ ነው ብዬ ነበር ሳስብ የነበረው። ከዛ በፊትም ደግሞ የቀደመ የኮሌጅ እውቀትም አልነበረኝም፣ ሰዎችንም አልጠየቅኩም እንዴትም እንደሆነ። ልክ መሰለኝና ቀጠልኩኝ ማለት ነው በዛው። ምን ያህል ጊዜ ቆየሽ እዛ? ቢያንስ 1 ዓመት ቆይቻለሁ። እዛ ያለው መሰረታዊ የሚባሉ ትምህርቶችን ጨርሰሽ ነበር? አዎ። ልክ ወደ ቸርቹ የምትገባው 6 ወር ነበር በእኛ ጊዜ። ለ6 ወር ያህል ትምህርቱን ተከታተልኩኝ። ከኛ በኋላ የመጡ ልጆች ስለነበሩ እነሱም እኛ ላይ እስኪደርሱ ድረስ 8 ወር ጠብቁ ተባል። ከዛ በኋላ በሰርተፍኬት ምረቃ ተካሄደ። ከዛ አስገቡን ማለት ነው ወደ ቸርቹ። አሁን እዛ በዚህ እንቅስቃሴ ይሄ እንቅስቃሴ ነው፣ የሃይማኖት እንቅስቃሴ ነው። በዚህ እንቅስቃሴ ውስጥ በጣም ብዙ ሰዎች ትምህርት ለመማር ተብሎ ነው የሚሄዱት፣ ግን በኋላ ነው ስለ ሃይማኖቱ የሚያውቁት። ዓላማውም ሃይማኖቱን ማስፋፋት ነው፣ ሃይማኖቱን ማስቀየር ነው። ነገር ግን ስለ ሃይማኖቱ አይወራም።
ስለ ሲንጆንጂም አይወራም። ስለ መጽሐፍ ቅዱስ ትምህርት ቤት መጽሐፍ ቅዱስ ኮሌጅ በነፃ ስለሚሰጥ ስለዛ ነው የሚወራውና ይሄ ትንሽ አደናጋሪ ነገር ነው። እንግዲህ በቆይታ አንቺ ውስጥ ጥያቄዎች መፈጠር ጀመሩ? አዎ። ጥያቄ የፈጠረብሽ ዋና ነገር ምንድን ነው? ጥያቄ ልክ ወደ የምሳሌዎች ትርጉም የሚል ትምህርት አላቸው። እንደዚህ መሰረታዊ መጽሐፍ ቅዱሳዊ ትምህርቶችን ካስተማሩ በኋላ የምሳሌዎች ትርጉም የሚሏቸው ትምህርቶች አሉ። እነሱን እየተማረን ከሄድን በኋላ ስለ አዲሱ ዮሐንስ እንደዚህ እያሉ ስለ ሰውየው ቀስ በቀስ ለማለማመድ መጽሐፍ ቅዱሳዊ ጥቅሶችን እያወጡ እንደዚህ እየቀጠሉ ሄዱ ማለት ነው። ከዛ መጨረሻ ላይ ያው ወደ ቸርች የመግባት እድል ነው የነበረን። ጥያቄ የፈጠረብሽ ትምህርቶች አሁን ይሄ የመጽሐፍ ቅዱስ ምሳሌዎች ትርጉሞች የምሳሌዎቹ ትርጉሞች ማሰጠት ሲጀምሩ እዛ ጋር ጥያቄ የፈጠረብሽ ምንድን ነው? በዋናነት ብዙ አይነት ትምህርቶችን ይሰጣሉ። የምሳሌው ትርጉም ላይ ለሰውየው በሚመች መልኩ ብዙ አይነት ምሳሌዎችን መጽሐፍ ቅዱስ ላይ ለምሳሌ ስለ እርሾ፣ ስለ ዛፍ፣ ስለ መለከት፣ ስለተለያየ ነገር በራሳቸው ትርጉም ሰጥተዋቸው ያስቀመጧቸው ትምህርቶች አሉ። ከዛ በመቀጠል ጥያቄ ስትጠይቃቸው ወደፊት እንማረዋለን ይሉካል። አንተ የጠየቀው ጥያቄ ደግሞ ለሌላው ጥያቄ እንዳይሆን አፕዴት ይደረግና ይቀርባል። ሲቀጥል በጣም ትልቅ ጥያቄ የፈጠረብኝ የነበረው በምንማር ሰዓት ኢየሱስ ክርስቶስ በሩ እኔ ነኝ፣ ከኔ በቀር ወደ አብ የሚገባ የለም ይላል። ይሄ ሰውዬ ደግሞ ምንድነው የሚለው? የዚህ የሃይማኖት መስራች እኔ ጋር የተገለጠ ቃል አለ፣ ራእይን ተገልጦልኛል፣ እግዚአብሔር አሳይቶኛል። ስለዚህ ከኔ መጥቶ ያልተማረ ከኔ መጥቶ ይሄንን ቃል ያልሰማ ወደ መንግስተ ሰማይ አይገባም የሚል ድምዳሜ ላይ ይደርሳል መጨረሻውና እኔ ደግሞ በወንጌል አማኞች የተመሰከረልኝ መጽሐፍ ቅዱስም የሚለው የማውቀው አንድ በር ነው፣ እሱም ኢየሱስ ክርስቶስ ነው። እና ይሄ ጥያቄ ፈጥሮብኝ በምጠይቃቸው ሰዓት ያው እግዚአብሔር በዘመናት መካከል ሰው እንዳለው በዚህ ጊዜ ደግሞ ያስነሳው ሰው ይሄ ሰው እንደሆነ እና የመሳሰሉትን ይነግሩሃል። ብቻ አንዳንድ ነገሮች አንተን ከዛ ለወደፊት ይገለጥልሃል፣ ለወደፊት እንደዚህ እናስተምርሃለን እንደዚህ እያሉ አንተን ወደዛ የማስጠጋት ነገር ነው የሚሰሩት። እና ጥያቄ ፈጥሮብኝ የነበረው ይሄ ነው። ዮሐንስ 14:15 ላይ መጽሐፍ ቅዱስን አንብበን አንዳንድ ነገሮች ብናገር ደስ ይለኛል። ዮሐንስ ወንጌል ምዕራፍ 14:15 ላይ ስለ መንፈስ ቅዱስ መምጣት ነው ጌታ የሚናገረውና እኔ ወደ አብ እሄዳለሁ ከአብ ዘንድ አጽናኝ ወይም ደግሞ የእውነት መንፈስ ይመጣላችኋል ነው የሚለው። በትውልዛዜን ጠብቁ፣ እኔም አብን ለምናለው ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እሱም ዓለም የማየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ነው የሚለውና ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። አሁን ይሄንን እነሱ አጽናኙ መንፈስ ቅዱስ ከአማኙ ጋር እንዳለ ሳይሆን ከሰውየው ጋር ብቻ እንደሚሰራ ምዕመን ውስጥ ያለው የሰማዕታት መንፈስ እንደሆነ የሰማዕታት መንፈስ ነው። አጽናኙ መንፈስ ለዘላለም ከሱ ጋር ይኖራል። እንደውም ወደ መጀመሪያ አካባቢ አይሞትም ሁላ እያሉ ያስተምሩ ነበር። አጽናኙ መንፈስ ከሱ ጋር ስላለ አይሞትም፣ ሰውየው ዘላለማዊ ነው፣ እንደዚህ አይነት ነገር ይሉ ነበር በትክክል። አሁን ግን እያረጀ እየታመመ እየደከመ ሲመጣ ቢሞትስ እያሉ ምዕመኑን መጠየቅ ጀመሩ። ሊማኒ ቢሞት ምን ታደርጋላችሁ? እምነታችሁን ታስቀጥላላችሁ ወይስ እያሉ በየጊዜው ያው ትምህርቱ አፕዴት ይደረጋል፣ እየተስተካከለ ነው የሚሄደውና አጽናኝ መንፈስ ከሱ ጋር እንዳለ እንደሚሰራ፣ ህዝቡ ግን የሰማዕታት መንፈስ አብሮት እንዳለ ነው የሚናገሩት። እና ይሄ ደግሞ መጽሐፍ ቅዱሳዊም አይደለም፣ አጽናኝ መንፈስ ከሁላችን ጋር እንዳለ ነው መጽሐፍ ቅዱስ የሚናገረው። ይሄ እኮ በግልጽ ገን የሚለው ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እሷን ፓርት አላነቧትም። ከእናንተ ጋር ነው የሚለው። ከእናንተ ጋር ማለት ከአማኝ ሁሉ ጋር ነው። ጌታ እዚህ ጋር ለሐዋርያት ነው የሚናገረው። ስለዚህ ሐዋርያት ጀማሪዎቻችን ናቸው አይደለ? በክርስትና ውስጥ ጌታ የመረጣቸው ሐዋርያት
ወይም ደግሞ ደቀ መዛሙርት ተብለው የሚጠሩት እንደን ይሄ ቃል ለሁላችንም እስከ ዘላለም የሚሰራውና ለዘላለም ከእናንተ ጋር እንዲኖር ብሎ መንፈስ ቅዱስ በልጅነት መንፈስ ከሁላችን ጋር ለዘላለም እንደሚኖር የተነገረው። እዛ ግን ከሊማኒ ጋር ነው የሚኖረው። እዛ አብዛኛውን ጊዜ ሲያስተምሩን ጫፏን ብቻ የሆነች ጥቅስ ወሰድ ያደረጉና ይሄ እንዲህ ነው ይሄ እንዲህ ነው ይሉናል። እኛም ደግሞ አጋጣሚ ሆኖ እቤት ገብተን የማንበብ እስከመጨረሻው ይሄ አሁን እስከመጨረሻው አጽናኙ መንፈስ ከሁላችሁ ጋር ለዘላለም ነው የሚለው። እኛ ግን እነሱ የሰጡንን ጥቅስ ብቻ እናነብና እቤት ገብተህ ፈተና ለመስራት ነው ጥረት የምታደርገው። 100 ፈተና አለ በየወሩ። ያንን ፈተና ለመስራት ያው የመጽሐፍ ቅዱስ ተማሪ ስለሆንክ ውጤታማ ለመሆን ጥረት ታደርጋለህ። መጽሐፍ ቅዱስን የምታነብበት ጊዜ አይኖርህም። ስለዚህ እነሱ ያስተማሩህን ያችን የራእይ እውቀት እንዲኖርህ ያንን ጥያቄ 100 ለመድፈን ስታነብ የመጸለያ ወይም ደግሞ ሌላ የመጽሐፍ ቅዱስ ብሉይ ኪዳን አዲስ ኪዳንን የማንበቢያ ጊዜ አይኖርህም። በዚህ መሀል መንፈሳዊ ዓለም ላይም የሚሰራ ስራ አለ። ካልጸለይክ ደግሞ ትደክማለህ። ብዙ ነገር አለ ማለት ነው። በጣም የሚገርመው ማለት ሌላ መጽሐፍ ቅዱስ ጽፈዋል። አሁን ስመለከተው እኔ ሌላ የራሳቸው መጽሐፍ ቅዱስ ጽፈዋል። ማለትም የሃይማኖቱን መስራች ሊማኒ የሚባለው ሰው እያስገቡ ሌላ አዲስ መጽሐፍ ቅዱስ ጽፈዋል እና እኔ እነሱ እንደፈለጉ ማስገባት መብታቸው ነው፣ ይችላሉ። ገባሽ? ይከለከላቸው። ምክንያቱም በዓላማ የሚሄዱ ሰዎች ናቸው። ዓላማ ያለው እንቅስቃሴ ነው ሃይማኖቱ ነው። ግን ከዚህ የሚሄደው ህዝብ የወንጌል አማኙ በዚህ ልክ እንደዚህ የተጣመመ ነገር ሲነገረው፣ የተበላሸ ነገር ሲነገረው አለመረዳቱ፣ አለማስተዋሉ ይሄ ነው በጣም የሚገርመው። የሰማዕታት መንፈስ የሚባል መንፈስ የለም። መንፈስ ቅዱስ የልጅነት መንፈስ ነው። አዲስ ኪዳን ላይ መንፈስ ቅዱስ የልጅነት መንፈስ ነው። የልጁ መንፈስ ይባላል፣ የልጅነት መንፈስ ይባላል። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ይላል። እዚህ መንፈስ ቅዱስ በእኛ ውስጥ የልጁ መንፈስ የልጅነት መንፈስ ሆኖ በእኛ ውስጥ አለ እንጂ ለአንድ ሰው ብቻ የተላከ አይደለም። አይሹ። ስለዚህ እዚህ ጋር እንኳን መጀመሪያ የ120 ሰዎች ናቸው የተቀበሉት እኮ የሐዋርያት ሥራ ምዕራፍ 2 ላይ በባለ 50 ወይም በባለ ጴንጤቆስጤ ዕለት 120 ሰዎች መንፈስ ቅዱስን ተቀብለዋል። እና ወደዚህ የታለ ሰውየው? እዛ አለ እንዴ? የለም። እንትን የሰማዕታት መንፈስ የሚባል መንፈስ የለም። መንፈስ ቅዱስ ሰዎችን ስለ ክርስቶስን በመስከር ማንንም ሰው ለሰማዕትነት ሊያበቃ ይችላል፣ ሊያዘጋጅ ይችላል። አሁን እዛ ላሉ ሰዎችም ትምህርት ሊሆን ይችላል። አብዛኛውን ጊዜ ጨለማ ውስጥ ከሆንክ ብርሃንን ማየት አትችልም። ስትወጣ ነው፣ ከጨለማ ስትወጣ ነው ብርሃን የሚታይ። ስለዚህ እዛ ያሉ ሰዎች አሁን ልክ እንዳልሆነ ስተት እንደሆነ ስትነግራቸው ራሱ አይረዱም። ሁለተኛ አይቀበሉም። ሁል ጊዜ ደግሞ ምንድነው የሚሉት? የመንግስተ ሰማያት መግቢያ በር ጠባብ ናት፣ ሐሰተኛ ናቸው እየተባለ እንሰደባለን። እንዳትሰሙ ይሄንን። ሲቀጥል ኢየሱስ ክርስቶስም ሲመጣ የገዛ ወገኖቹ አልተቀበሉትም። ይሄንን ትምህርት እኛ ለእናንተ ስንሰጥ ብዙ መከራ ይደርስብናል፣ ብዙ ፈተና ይደርስብናል። ስለዚህ የመንግስተ ሰማያት መግቢያ በር ጠባብ ስለሆነች ሰዎች የሚሏችሁን አትስሙ። እንደዚህ የመሳሰሉ ነገሮችን ወደ ልብህ እንድታመጣ እያደረጉ እንደዚህ እየተናገሩ ሰዎችን የሚስቡባቸው በሲስተም ነው የሚጠቀሙት። አሁን አንተ የፈለግከውን ነገር የማመን መብት አለ። ነገር ግን አውቀህ ነው መሆን ያለበት። እዚህ ጋር መጽሐፍ ቅዱስን ሽፋን ነው የሚያደርጉት። እንደ እግዚአብሔር ቃል እየሰበኩት አይደለም። እራሳቸው ለሚፈልጉት እምነት አስተካክለው አመቻችተው ቆርጠው ገና ስትገባ ምን ይሉሃል? እንዳትጠራጠር የእግዚአብሔር ቃል ላይ መጨመርም መቀነስም ፍርድ እንዳለው ይናገራሉ። እና የሚጨምሩም የሚቀንሱም አይመስልህም። እያነበብክ አንተ ከእግዚአብሔር ቃል ጋር እያመሳከርክ ራስህ እግዚአብሔር ከረዳህና ካወከው እንጂ መጨመርም መቀነስም ኃጢአት ነው። የሁል ጊዜ ንግግራቸው ነው። ሲቀጥል ደግሞ የመንግስተ ሰማያት መግቢያ በር ጠባብ ስለሆነ ትግልም ቢመጣ እንደዚህ የተለያዩ ነገሮችን ቢመጡ ወደ እግዚአብሔር መንግስት ለመግባት ማንኛውንም መስዋዕት መክፈል እንዳለብህ ይናገራሉ። በዚህ እንድትበረች እንድትጸኝ ያደርጋሉ።
አይደል? ሌላ ሰሚም መከራን ቢመጣ ታግሰሽ ምናምን ታልፊያለሽ። ግን መንግስተ ሰማያት ምንድነው ነው ጥያቄ። እንዴት ነው የሚገባው ነው ጥያቄ። አሁን በእነሱ አስተምሮ አብዛኛውን ጊዜ አሁን አማኝ የሚሸወደው ምን መሰለ? አማኝ ከቤተ ክርስቲያን የሚወጣው እኔም የተሸወድኩበት አንዱ መንገድ የመጽሐፍ ቅዱስ ትምህርት ለመማር ሰው በጣም ፍላጎት አለው። ሲቀጥል ይሄ ነፃ ነው። ሁለተኛ ደግሞ የመጽሐፍ ቅዱስን ትምህርት ስትማር እንደራሳቸው መንገድ አድርገው ሲያስተምሩ አሁን ብዙ ጊዜ መጀመሪያ የሚያስተምሩት እንደ መጽሐፍ ቅዱስ ይሄዱና መሀል ላይ ስለሚታጠፉ የመጀመሪያው ትምህርት ልክ የሆኑ ይመስላል። አማኝ ብዙ ጊዜ የሚሸወድበት ማለት ነው። መጀመሪያ የሚያስተምሯት ቤቢ ክላስ ምትባላለች። ያ እውነተኛውን የእግዚአብሔርን ወንጌል አስተካክለው ስለሚነግሩክ ስተት የለውም ትላለህ። በዛ ነው ብዙ ሰው የሚታለለው። ስለዚህ መሀል ላይ እየገባክ ስትሄድ ነው ለራሳቸው በሚመች መልኩ ለራሳቸው አሁን ሰው ብዙ ሰው ፈልጎ አቅዶ አስቦ ያን እምነት መከተል አውቆ መከተል መብቱ ነው። ነገር ግን ብዙ ክርስቲያን የሚያሳዝነው እዛ ያለ ከአማኙ ማህበረሰብ የወጣ ከወንጌል አማኞች ማህበረሰብ የወጣ ሰው የሚገርምህ በትክክል እዛ ጋር ኢየሱስ አለ ብሎ ነው እየተጓዘ ያለው። 5 ዓመት 6 ዓመት ከዛ በላይ ብዙ ያስቆጠሩ በጣም ብዙ ሰዎች አሉ፣ ገብተው የሚወጡ አሉ። ስለዚህ የሚሰናከሉበት መንገድ ምንድነው? መጀመሪያ እንደ መጽሐፍ ቅዱሳዊ አይነት አድርገው መዝሙርም ይዘመራል፣ የወንጌል አማኙ ማለት ነው። እያለ ስለሚሄድ እውነት የሚመስል ሐሰት ነው እያስተማሩ ያሉት እና ሰው በዚህ ነው የሚደናገረው። አሁን ለሰውየው የተሰጠውን ቃል የራእይ ትርጉም አውቆ ነው መንግስተ ሰማያት የሚያስገባው። እሱ አሁን የራእይ ለኔ ተገልጦልኛል። ስለዚህ በዚህ ዘመን ደግሞ የብሉይ ኪዳንም የአዲስ ኪዳንም ዘመን ሳይሆን የራእይ ዘመን ነው። ይሄ ዘመን የመጨረሻው ዘመን ስለሆነ ራእይ ነው ህዝቡ መማር ያለበት። ራእይ ደግሞ የተገለጠልኝ ለኔ ብቻና ብቻ ነው። ሰው መንግስተ ሰማያት የሚገባው የዘላለም የሚያገኘው እሱ አሁን ተገልጦለታል አይደል? ራእይ ከሱ ያን ቃል ሰምተ ስትቀበል ነው መንግስተ ሰማያት የምትገባው። ዳትሚስ ሲንቾንጂ ስትገቢ መንግስተ ሰማያት የምትገቢው። አሁን የመንግስተ ሰማያት መግቢያ በሩ ኢየሱስ አይደለም። በቃ ይሄ አሁን ጌታ ኢየሱስን ማመን ብቸኛ የመዳኛ መንገድ አድርጎ ማመን አይደለም አይደል? በጣም ነው የሚያሳዝነው። ይሄ ሌላ ሃይማኖት ነው፣ ክርስትና አይደለም። ይሄ አሁን በቃ ኢየሱስ ክርስቶስ በራሴ የሚገባኝ እኔ ኢየሱስ ነኝ። ምን ጊዜ ምን ይሉናል መሰለ? እኛ ሊማን ኢየሱስ ነው ብለናቸዋል። ድልነሽም ይሉታል። ድልነሽ ኢየሱስ ክርስቶስ ነው፣ ሞትን ድል የነሳ ድልነሽ ይሉታል። አዲሱ ዮሐንስ ይሉታል። ኢየሱስ ክርስቶስ ከኔ በቀር በር የለም ማለት እኮ በቃ። ስለዚህ ይሄ ሰውዬ ግን በሩ እኔ ነኝ እያለ ነው። ከኔ ውጪ የተገለጠለት የለም። የተገለጠልኝን የኔን ቃል ሰምቶ ወደ አዲስ ሰማይና ምድር የሚገባ ሰው ብቻ ወደ መንግስተ ሰማያት መግባት ይችላል። እንደዚህ ነው በቃ። የተገለጠ ቃል ለሱ የተሰጠው ለሱ ብቻ ነው። ይሄን ተቀብሎ እዚህ ሃይማኖት ሲገባ ብቻ መንግስተ ሰማያት ይገባል። ስለዚህ አሁን የመንግስተ ሰማያት በር ነው እኮ ሰውየው። ስለዚህ አሁን የኢየሱስ ቦታ የክርስቶስ ተቃዋሚ መንፈስ ነው፣ ሌላ ነገር አይደለም። በትክክል በቃ እንግዲህ እግዚአብሔር ይርዳቸው ዘላሉት ቤተሰቦቻችን። ገኒ እዚህ እምነት ውስጥ በቆይሽባቸው ጊዜዎች አጣው ከሰርኩ የምትያቸው ነገሮች ምንድናቸው? በመንፈሳዊ ህይወትሽ ቢሆን በኖሮሽ ወዘተ። 1 ዓመት ማለት ቀላል አይደለም። በእግዚአብሔር ቤት ብትሆን በቃል ታድጋለህ። በአገልግሎቴም ቢሆን ዝማሬ ማለት በጣም እግዚአብሔርን የምናከብርበት ትልቅ ጸጋ ነው። ለ1 ዓመት ሳትዘምር መቆየት ለአንድ ዘማሪ ትልቅ ኪሳራ ነው። ሲቀጥል በቃ አልጸልይም፣ ብጸልይም አለ አይደለ ጊዜም የለኝም። ሁለተኛ ስራ ሄዳለሁ፣ ከስራ መጣለሁ። ያንን 100 ጥያቄ ለመስራት ጥናት ነው የማደርገው። ጥያቄ አነባለሁ። ለምን 100 ለማምጣት እዛ ጋር። ሲቀጥል ጊዜ አይኖርህም። በቃ ታይም ማኔጅ አድርገህ መንቀሳቀስ በጣም ይከብድሃል። መንፈሳዊ ነገርህ ይሞታል። በቃ ያንን ለማንበብ ለማወቅ ያንን በቃ 100 ጥያቄ አለች። እሷን ለመስራት ያን 100 ጥያቄ መሸምደድ ላይ ነው የምትሄደው። ስለዚህ ጊዜ አልነበረኝም፣ ለራሴ ጊዜ አልነበረኝም። እዛ ሆኜ ለቤተሰቦቼ ጊዜ አልነበረኝም። ትዳር ላይ ክፍተት ያመጣል። ምክንያቱም ቤተሰቦችህን በአግባቡ እግዚአብሔር የሰጠህን ትዳር አክብረህ ቤተሰብህን በአግባቡ ማስተዳደር አለብህ። ጭራሽ በቃ ሁሉን ነገር ትውት አድርገህ ሙሉ በሙሉ ወደዛ ነው እኔ ሳደርግ የነበረው። ትምህርቱን ወደ መማር ፈተናውን ለመስራት ብዙ ጊዜ ጎበዝ ለመሆን ጥረት ማደርግ ሰው ነኝ፣ በስራም በማንኛውም ነገር እና በዚህ 100 ለማምጣት
ጥረት አድርግ ነበረ እና ጊዜ የለኝም ነበር፣ ለቤተሰቦች ጊዜ የለኝም፣ ለራሴ ጊዜ የለኝም እና ትልቅ ኪሳራ ነው የደረሰብኝ ብዬ የማስበው ይሄ ነው። መንፈሳዊ ህይወትሽ፣ የጸሎት ህይወትሽ፣ አገልግሎት ህይወትሽ ተጎድቷል ሙሉ ለሙሉም። ከዛ ከቸርች አቁሜ ስለነበረ በቃ እዚህኛው ጋር መተ ለማገልገል ኳየር አላቸው የራሳቸው ኳየር ጠየቁኝ። ኳየር መግባት ፈልጋለሁ አልኩና ሄጄ ሳይ አዘማመሩ ምኑም አልመጣልኝም። በቃ ማለት አንዳንዴ የራሳቸው ጽፈው የሚዘምሩት መዝሙር አለ፣ አንዳንዴ ደግሞ ከወንጌል አማኝ 1-2 መዝሙር ጣል ያደርጉበታል እና ሳይ ምንም በቃ የእግዚአብሔር ይታወቃል እኮ አንዳንዴ በቃ እግዚአብሔር የሌለበት ስፍራ ይታወቃል። በጣም ባዶነት ነው የሚሰማው። ስለዚህ አገልግሎት ለማገልገል ፍላጎት ኖሮኝ ነበር። እዛ ቸርቹ ላይ በዝማሬ አገለግል ስለነበረ ቸርቹ ላይ ገብተሽ ነበር? ገብቼ ነበር አዎ። እና በዝማሬ አገለግል ስለነበረ የቀደመው ቸርቼ ላይ አሁንም በዝማሬ ለማገልገል ሳይ ያዘማመር ሁኔታውም የሚዘመረው መዝሙር በፍጹም ከኔ ጋር ሊሄድልኝ አልቻለም። ስለዚህ ተመዝግቤ ነበር፣ ተውኩት። ኳየር ነው እዛ ሶሎ ምናምን ዝማሬ የለም። በጣም ብዙ ኪቦርዲስቶች አሉ፣ በጣም ብዙ ዘማሪዎች ከወንጌል አማኙ ይወጡ ማለት ነው። ግን ህብረት ይደረግና እንደ ኳየር ነገር የራሳቸው መዝሙር አለ፣ የራሳቸው መዝሙር ነው የሚዘምሩት እና እዛ ምንም አይነት አገልግሎት አላገለግልም ነበር። ሲቀጥል እነሱ ፊሽ የሚሉት አለ ሰዎችን ማምጣት ከልክ አሁን እኛ ወተን ላልዳነው ህብረተሰብ ወንጌልን ኢየሱስ ጌታ ነው፣ ኢየሱስ ያድናል ብለን እንደምንሰበስበው ሁሉ በጣም በትጋት ነው የሚሰሩት፣ በጣም በትጋት። አሁን ደግሞ ክረምት ነው፣ ስፔሻሊ የዩኒቨርሲቲ ተማሪዎች በጣም ነው የሚጠቁት። የዩኒቨርሲቲ ተማሪዎች በብዛትም እዛ ያሉት አስተማሪ ሆነው ዩኒቨርሲቲ ተማሪዎች ናቸው። ያጠምዳሉ፣ በቃ በኃይለኛው እየወጡ ያጠምዳሉ። እግዚአብሔር ረድቶኝ እኔ ምንም አይነት ሰው ፊሽም አድርጌ አላቅም። አርጉ ሲባል እሺ ብዬ ወጣና ወደ ቤቴ ነበር የሚሄደው እና ምንም አይነት አገልግሎት ተሳትፎ አልነበረኝም እዛ። እግዚአብሔር ሰዎችን ከማሰናከል አድኖሻል። በጣም ምናልባት በጣም ብዙ ሰዎችን ወደዛ ወስደሽ ቢሆን አሁን እነሱን ለመመለስ የምትከፊውን ዋጋ አስቢ። ምክንያቱም ያሉበትን ጥፋት ስታውቂ፣ ያሉበትን አደጋ ስታውቂ እነዛን ሰዎች ለመመለስ በጣም ነው የሚቸገረው። ለምን እነሱ ደግሞ እውነት ያገኙ መስሏቸው ይሄን የተረጋግተው ሊሆን ይችላል ያሉት። ገባሽ? ሰው የትኛውም ሃይማኖት ላይ አእምሮውን ካሳመነ የሚቀጥልበት ሁኔታ አለ። ግን መንፈስ ቅዱስ ያለው ሰው ይመረብራል። ዞሮ ዞሮ እዛ የመንፈስ ቅዱስ እንቅስቃሴ አለ። የመንፈስ ቅዱስ እንቅስቃሴ የለም። ግን እዛ ይሄ ሰዎችን ማጥመድ ፊሽንግ ነው የሚባለው። ያው አሳ ከባህር ውስጥ ማጥመድ ነው። ለምንድን ነው ፊሽንግ የተባለው? ለምንድን ነው? ያው የራሳቸው ብዙ እንደዚህ ሌሎች ቋንቋዎችንም የራስ የሆነ ይጠቀማቸው ቃላት አላቸው። የራስ የሆነ ስም አለው። ያው አሳዎችን ከባህር ማጥመድ ነው የሚሉት እነሱ። ለምን ፊሽ እንዳሉት እርግጠኛ የሆነ ምንድነው? ባህር ማለት ምንድነው? ባህር ማለት የወንጌል አማኙ የወንጌል አማኙ ጠቅላላ ባህር ነው የሚሉት። ስለዚህ ከዛ ወደዚህ የወጣ ሰው ብቻ ነው የሚድነው ነው የሚባለው። የባህሩ ውሃ አይጠጣም። አዎ። ስለዚህ የሞተ ነገር ነው ያለው ማለት ነው። ስለዚህ ከዛ እናውጣ ህዝቡን ነው። ከባህር ውስጥ አሁን የወንጌል አማኙ አጠቃላይ በኢትዮጵያ ወይም በመላው ዓለም ያለው የወንጌል አማኝ በሙሉ ባህር ነው። አዎ በቃ በኢየሱስ ዳት ሚንስ እንደ አህዛብ ነው የሚቆጥሩት፣ እንዳልዳነ ነው የሚቆጥሩት። አዎ እንዳልዳነ ነው። መጽሐፍ ቅዱሳችን ሲናገር ወንጌልን ለፍጥረት ሁሉ ስበኩ ነው የሚለው። እነሱ ግን ወንጌላቸው የተሳሳተ ወንጌል ነው። ግን የሚሰብኩት ለማን ነው? ለአማኙ በክርስቶስ ኢየሱስ ሞትና ትንሣኤ አምኖ ወደ መንግስተ ሰማይ ለገባው አማኝ አልዳንክም ብለው በጣም ጥበብና ሲስተም በተሞላበት መልኩ አማኙን ነው እያጠመዱ ወደ ገሃነም እየነዱ ያሉት። ይሄ በጣም የሚያስቆጣም የሚያበሳጭም ነገር ነው። ለመናገር በክርስቶስ ኢየሱስ አምኖ የዳነውን ያረፈውን ነፃ የወጣውን የታተመውን ህዝብ መልሶ እንደገና አልዳንክም ብሎ እንደገና ወደ ጥፋት ጨረሽ ወደ ጥፋት ይዞ የመሄድ እንቅስቃሴ ነው። እንግዲህ ያው በዚህ አጋጣሚ ያው በመላው ኢትዮጵያ ያሉ የወንጌል አማኞች
ስለዚህ ሃይማኖት እንቅስቃሴ እንዲያውቁ እንደ አሕዛብ እንደተቆጠሩ እንዳልዳን እንደተቆጠሩ ግን ለነሱ ፊሽንግ ወይም ደግሞ ለነሱ ማጥመድ የተመቸው ይሄ ወንጌል አማኙ ነው። ምክንያቱም ተጨማሪ እውቀት ይፈልጋል፣ ነፃ ነው፣ ትምህርት ይፈልጋል፣ መጽሐፍ ቅዱስ በጠልቆ ማወቅ ይፈልጋል እና ብዙ መረዳት ይፈልጋል። ታስዋይ ነፃ ትምህርት ሲባል እንደሚመጣ አውቀው ሙሉ ትኩረታቸውን በወንጌል አማኙ ላይ አርገው እየሰሩ ነው። እሱን ነው የሚያጠምዱት። እሱን ግን አሕዛብ አርገው እንዳልዳነ ቆጥረው ነው የሚያደርጉት። መጀመሪያ ሲጠሩ አልዳንክም እንዲህ ነው የለም መጽሐፍ ቅዱስ ትማራለህ ወይ ነው። ከዛ አንተ ደግሞ ኢየሱስ ክርስቶስን እንደ ግል አዳኙ የተቀበለ አንድ ሰው ኢየሱስ ክርስቶስ መሞትና መነሳቱን ያመነ አንድ አማኝ የሱን ቃል ለማወቅና እንደ ቃሉ ለመኖር የማይፈልግ የለም። ስለዚህ በሲስተም ነው የሚጠቀሙት። በቃ ቀጥታ እኮ አንተ ይሄ ሽንቾንጂ ነው ይሄ እንዲህ ነው ብትባል አንተም አትገባም። ስለዚህ በሲስተም አድርገው ነው የወንጌል አማኙን፣ ሌላውን ጭራሽ አይነኩም። የወንጌል አማኙን ነው። አብዛኛውን ጊዜ ደግሞ ያው ቤተክርስቲያን ላይ ትሄዳለህ፣ ትማራለህ፣ ትመለሳለህ ወደ ቤት። ያው ሩጫው አለ እንዲህ ያለ አብዛኛው ሰው ከመጽሐፍ ቅዱስ ጋር ጎበዝ የመጽሐፍ ቅዱስ አንባቢዎች እንዳሉ ጥሩ አንባቢዎች እንዳሉ እናውቃለን። ነገር ግን የተወሰነ ሰው ደግሞ የመጽሐፍ ቅዱስ የማንበቢያ ጊዜም የለውም። ስለዚህ ልክ እቺ የነፃ እድል ስትመጣ፣ ሁለተኛ ደግሞ ኦንላይን አለ፣ የማታ አለ፣ የቀን አለ፣ በምትፈልገው መልኩ ስለሚመጡልህ በቃ የአምላኬን ቃል ልማር ብለህ ትሄዳለህ። ስለዚህ ወንጌል አማኙን ነው የሚያጠምዱት። በዛ መሀል የቃል እውቀት ላይ ድክመት ያለው ከአገልጋዮች ጋር እንደዚህ ህብረት ብዙ ማያደርግ፣ በጸሎት እንደዚህ በአንዳንድ ነገር ላይ ብዙም ተሳትፎ ማያደርግ ሰው እንዲሁም ቃሉን ጠለቅ ብሎ ለማወቅ እድሉን ያላገኘ ሰው ይሄን እድል ሲያገኝ በቃ ጌታን በደንብ አውቄ እነሱም ይሉሃል ገና ፊሽ ሲያረጉ ጌታን ትወደዋለህ? አዎ። ታዲያ ብትወዱኝ ትእዛዜን ጠብቁ አይደል ያለው? እና ቃሉን ተማር። ሩጫ ምን ያደርጋል በዚህ ባለቀ ዘመን? ቃሉን ተማር ይሉሃል። ስለዚህ አንድ ክርስቶስን የሚወድ ሰው ቃሉን ለመማር በጣም ነው የሚጓጓው የሚፈልገው። እና በዚህ አይነት መልኩ ነው አማኙን የሚያጠምዱት። ያ እንግዲህ አሁንም ለሚሰሙን የወንጌል አማኞች በተለይ አገልጋዮች ከዚህ በፊት በሰራነው ቪዲዮ ላይ የዘጸአት ቤተክርስቲያንና የክብረ ሕይወት ቤተክርስቲያን እነዚያ ቤተክርስቲያናት ምዕመናኖቻቸውን በከፍተኛ ደረጃ አንቅተዋል። ያን ቪዲዮ ከሰራን በኋላ የተለያዩ አይነት ኮሜንቶች መተውልናል። ብዙ ኮሜንቶች መተዋል እና አብዛኛው ህዝብ አያውቅም። ግን ዘጸአት ቤተክርስቲያንና የክብረ ሕይወት ብቻ ሳይሆኑ ሌሎችም ቤተክርስቲያኖች በነሱ ዙሪያ በሲንቾንጂ ሃይማኖት እንቅስቃሴ ዙሪያ እንደዚሁ ለምዕመናኖቻቸው ማስጠንቀቂያ እንደሰጡ፣ ማንቂያ እንደሰጡና እንዲጠነቀቁ እንዳደረጉ ሰምተናል። ግን ይሄ በእነሱ ጋር ብቻ ሳይሆን በገጠር በከተማ ባለች በሁሉም የወንጌል አማኞች ቤተክርስቲያን ላይ ነፃ የመጽሐፍ ቅዱስ ትምህርት፣ የጽዮን የመጽሐፍ ቅዱስ ትምህርት ቤት ምናምን ኮሌጅ የተባለ የሚባለው ነገር በሙሉ ሃይማኖታዊ እንቅስቃሴ እንደሆነ አውቀው ምዕመናኖቻቸውን እንዲያስጠነቅቁ በየመንገዱ መጽሐፍ ቅዱስ ትማራላችሁ፣ ታጠናላችሁ፣ በነፃ የሚባል ነገር የለም። ስለዚህ ቤተክርስቲያን ህዝቧን እያዘረፈች ነው ያለችው። ህዝቡ እየተዘረፈ ነው ያለው። በጣም ነው የሚያሳዝን። ትንሽ ህዝብ አይደለም። ከዚህ በፊት ራሱ አሁን ይሄ ሃይማኖት ወደ ሀገር ውስጥ ከገባ ከ9-10 ዓመት በላይ ሆኖታል። በዛ ሁሉ ዓመት ውስጥ ስንት ህዝብ ገብቶ እንደወጣ በጣም ብዙ ህዝብ ገብቶ ወጥቷል። ሲቀጥል ደግሞ አሁንም በብዛት እየገባ ነው። ሰው ከወንጌል አማኝ ይጠመዳል፣ ይገባል፣ ይማራል፣ እዛው ይቀራል። እኔ ጌታ ጸጋውን አብዝቶልኝ እግዚአብሔር ረድቶኝ ነው። ስለዚህ በቃ ይገባል፣ ሰው ይማራል፣ በዛው ይቀራል። መንፈሳዊ ዓለም ላይም ያው የሚሰራ ስራ አለ። ስለዚህ ወንጌል አማኙ ለህዝቡ ማስታጠቅ አለበት፣ ቃል ማስተማር አለበት። ማንኛውም ቦታ መጽሐፍ ቅዱስ ሄደው መማር ሲፈልጉ ትክክለኛ የእግዚአብሔርን ቃል እንደ እግዚአብሔር ቃል እንደ እውነት እንደ መንፈስ የሚያስተምሩ ኮሌጆችን መርጠው እንዲማሩ ነው የምናገረው። አሁን ደግሞ በጣም በብዛት አዲስ አበባ ላይ ያው እኛም እየተንቀሳቀስን ስለሆነ እኔም አሁን በግሌ ከጓደኞቼም ጋር ላገኘነው ሰው እዛ ሄደው እንዳይማሩ የስህተት ትምህርት ቤት እንደሆነ እንናገራለን። ከዚህ የቀደመ ለእኛ ግን የደረሰን ኢንፎርሜሽን የለም። እኛ አሁን እኔ በግሌ ትልቁ ዓላማዬ ሰው ተሳስቶ ወደዛ እንዳይሄድ፣ መጀመሪያ ሲሄድ እንደነገርኩ
የስህተት ትምህርት ቤት ነው እንዲህ ነው ምናምን አትባልም። ከ2 ወር ከ3 ወር ከሄድክ በኋላ ነው የምትነቃው። ስለዚህ ሰዎች መጽሐፍ ቅዱስ መማርም ከፈለጉ ጊዜያቸውን ሰጥተው ገንዘባቸውን ከፍለው አሉ ጥሩ የመጽሐፍ ቅዱስ ትምህርት ቤቶች ሄደው መማር እንዳለባቸው። በተለይ አሁን ክፍለ ሀገር ላይ በጣም እየተሰራ ነው። አዲስ አበባ ላይ ህዝቡም የነቃባቸው ነው። አሁን እኛም እየተንቀሳቀስን ነው። ክፍለ ሀገር አካባቢ በጣም እየተሰራ ነው። አሁን በተለይ ወደ ሐዋሳ ወደ እንደዚህ ወደ ደቡብ ክልል በጣም እየተስፋፋ ነው እና ከወንጌል አማኙ ጋር የተያያዘ ስለሚመስለው ሰው በጣም እየተጠላለፈ ነው እና እዛ ያለ ሰው ያሳዝናል። ከእያንዳንዱ ቤተክርስቲያን የተዘረፈ በጣም ብዙ ህዝብ አለ እና ይገባል ይወጣል። በዛው ልክ ግን እነሱ እየሰሩ ነው፣ በጣም ነው የሚሰሩት። አሁን ደግሞ አሰራራቸውን ቀይረዋል። በፊት ጽዮን የመጽሐፍ ቅዱስ ኮሌጅ በነፃ እናስተምራለን እንደዚህ ይሉ ነበር። አሁን ግን መጽሐፍ ቅዱስ መማር ለምትፈልጉ ስልክና ስማችሁን አስቀምጡ ወይም ደግሞ ኑ እንርዳችሁ፣ መጽሐፍ ቅዱስን በነፃ እናስተምራለን እንጂ ጽዮን የምትለዋን ትተዋታለን። እና ሰው ጥንቃቄ ቢያደርግ ወንጌል አማኙም ብዙ ወንጌላውያን አስተማሪዎች ህዝቡን ቢያነቁ የት ሄደው መማር እንዳለባቸው መለየት መቻል አለባቸው። እና ያው ጠላት በዚህ ጊዜ ብዙ ወንድሞቻችን በአደባባይ ጉሮሯቸው እስኪደርቅ ድረስ ኢየሱስ ያድናል እያሉ ህዝቡን ከጨለማ ወደ ብርሃን እያመጡ፣ በዚህ በኩል ደግሞ ብርሃን ያለው ህዝብ ወደ ጨለማ እየተዘረፈ ነው። ስለዚህ ከቤተ ክርስቲያን ሰዎች ሲጠፉ የት ሄዳችሁ ነው ብሎ መጠየቅ ያስፈልጋል። ብዙ ህዝብ አሁን እዛ ስትጠይቀው ማንም ጠያቂ እንደሌለው የት ጠፋህ እንደማይለው እና እረኞች በጎቻቸውን በአግባቡ ቢያስተምሩ ቢያስታጥቁ። በጣም ጥሩ። ግን እንግዲህ በየቲክቶክ እና በተለያዩ ሶሻል ሚዲያ ፕላትፎርም ላይ ነፃ የመጽሐፍ ቅዱስ ትምህርት መጽሐፍ ቅዱስ ማጥናት ለሚፈልግ እንረዳለን። አሁን እንዳልሽው አቀራረባቸውን ይቀያየሩታል መሰል በየጊዜው እና እንደሱ አይነት በጣም አደገኛና አስቸጋሪ ነገሮች ያስቀምጣሉ። መዝሙር ከፍተው ነው የወንጌል አማኙን ዝማሬ ከፍተው ነው እንትን የሚያደርጉት። እንትን ይመስላል የቸርች አጠራጠሪም መዝሙር ከፍተው ያሸበሸቡ እየዘመሩ ምን እያሉ አንዳንዴ ደግሞ እንደዛ ዝም በፎታቸውን አስቀምጠው ስልክ ከስር ያስቀምጣሉ፣ ደውሉን ይላሉ። ኮሜንት ላይ ገብተሽ ስትመለከቺ ህዝቡ በየዋህነት በቃ መጽሐፍ ቅዱስ መማር ብቻ የሚል ሀሳብ ይዞ የት ነው እሱ አድራሻው ምናምን የሚል ነገር ታያለሽ። እና አሁንም ይሄን የሚሰሙን ወገኖቻችን እንዲጠነቀቁ ማሳሰቢያችን እናስቀምጣለን። በፍጹም የት ቤተክርስቲያን ነው ወንጌል ነው ቃለ ሕይወት መካሪ wherever it is it should be in the church ቤተክርስቲያን ውስጥ ካልሆነ ድረስ ነፃ መጽሐፍ ቅዱስ ትምህርት እናስተምራለን የታወቀ ህጋዊ ማስረጃ መረጃ ያለው ግልጽ የሆነ ነገር ካልሆነ ዋጋ የለም። ለምሳሌ እኛ ስልጠና እናዘጋጃለን፣ ቦታችንን አድራሻችንን ነግረን በካውንስል ፈቃድ ያለው ሚኒስትሪ ነው በዛ ነው የምንንቀሳቀሰው እንጂ ዝም ብሎ በደመነፍስ የሚሰራ ስራ ይሄ ግን ሌላ ነው። ተልእኮ ሌላ ነው፣ አላማው ሌላ ነው እና አሁን የሚሰሙን ቅዱሳን እንዲጠነቀቁ በጌታ ፍቅር እናሳስባለን። እንግዲህ በቅርብ ጊዜ ሊማኒ ታስሮ ነበር፣ ግን ሰምተሻል? ሰምቻለሁ። እዛም ያሉ ሰዎች ይነገራቸዋል። ቀድሞ ነው የሚነገራቸው ሌላ ነገር እንዳያስቡ ወይም ደግሞ የሆነ ጥያቄ እንዳይፈጠርባቸው ቶሎ ነው እሱም በተመለከተ ቶሎ ነው ኢንፎርሜሽን የሚያደርሷቸው እና እነሱ የሚሉት አሁን ለወንጌል ለተቀበለው የወንጌል እውነት ዋጋ እየከፈለ ነው የሚሉት እዛ ላሉት አማኞቻቸው ማለት ነው። እና እንደዛ ነው የሚመስላቸው ለተቀበለው የወንጌል እውነት ዋጋ እየከፈለ እንደሆነ ነው የሚነገራቸው። እኔም መታሰሩን ሰምቻለሁ። የሰማዕታት መንፈስ ሊያርፍበት ነው እና ያው እንዳልኩ እግዚአብሔር እዛ ያሉትን ያው በጨለማ ያለ ከጨለማ ካልወጣ ብርሃንን እንደማያይ ጌታ ኢየሱስ ይርዳቸው። በዚህ አጋጣሚ ለወንጌል አማኙ ማሳሰብ የምፈልገው ትልቁ ነገር እያንዳንዱ ሄዶ ቼክ ቢያደርግ የራሱ ምዕመን አያጣም እዛ። ስለዚህ በጣም መጸለይ ያለባቸው አዲስ ሰማይ አዲስ ምድር ወይም ደግሞ ሽንቾንጂ በጣም መቃወም አለባቸው። ከስህተት ትምህርት ባለፈ ሰው ካልደነዘዘ ካልፈዘዘ የሆነ አዚም ካልወደቀበት ኢየሱስ አለ ብሎ እዛ መከራውን አይበላም። ስለዚህ ከዚህ ጨለማ እንዲወጡ የወንጌል አማኙ ይህንን እዛ ያለውን ህዝብ እያሰበ እንዲጸልይ አደራላለሁ። በጣም ጥሩ። ሊማኒ ታሰረው በፖለቲካ
ቅስቀሳ ተጠርጥሮ ነው የኮሪያ መንግስት ሰውየው ፒፕል ፓርቲ የሚባል አለና ተከታዮቹ ያንን እንዲደግፉ እና ቤተክርስቲያን ፖለቲካውን መቆጣጠር አለባት በሚል እንቅስቃሴ ውስጥ ተገኝቶ ነው መንግስት ያሰረው እንጂ ወንጌል ሰብክ አይደለም የታሰረው። በወንጌል አይደለም የታሰረው፣ ክርስቶስም አይደለም የታሰረው። ነው። ስለዚህ ይሄ በየትኛው ሚዲያ ላይ የተገለጠ ነገር ስለሆነ እንዲጠነቀቁ ነው። ነው ይሄ ሌላ እንቅስቃሴ ስለሆነ ማለት ነው። የራሱ የክርስቶስ ተቃዋሚ ሆኖ እንዴት ነው ለክርስቶስ ወንጌል ዋጋ የሚከፍለው? እና እዛ ያለው ሽንቾንጂ ያለው ምእመን ዋጋ የፖለቲካ ፓርቲ እንዳለው ራሱ አይነገርም። የሃይማኖት ሰው እንደሆነ ነው። ብዙ ጊዜም ከነሱ ነው እንጂ መረጃ የሚያገኘው እዛ ያለ ህዝብ በራሱ ጎግል አድርጎ ስለሱ ማንነት ስለሱ እንደዚህ መጀመሪያ አካባቢ አንዳንድ መረጃዎች ይሰጣሉ። ከዛ በተረፈ ብዙ መረጃ የለውም ሰው። ትኩረቱ ያችን 100 ጥያቄ ለመስራት በየወሩ አለች ያቺ ጥያቄ 100 ጥያቄ ያንን ለመስራት ነው እንጂ ጥረት የሚያደርገው በቃ አዚም ውስጥ ነው፣ ድንዛዜ ውስጥ ነው። ያ ሰውዬ ሲታሰር የሆነ ድካም ሲደርስበት የሆነ በቃ ችግር የሆነ ነገር ኮሽ ካለ እሱ ጋር ወንጌል ነው በቃ ለወንጌል ላመነለት ወንጌል ዋጋ እየከፈለ እንደሆነ ነው። ስለዚህ እኔ ደግሞ እግዚአብሔር ረድቶኝ ይሄ ሰው እንደውም በቀጥታ እኔ ክርስቶስ ነኝ ያለ የመጣ ሐሰተኛ ክርስቶስ ነው የምለው በራሴ። ምክንያቱም በጉ ኢየሱስ ክርስቶስ እያለ የታረደልን በግ እያለ በሩ ኢየሱስ ክርስቶስ እያለ እኔ በር ነኝ ካለ ይሄ ሐሰተኛ ክርስቶስ ነው እንጂ ሌላ ምንም ሊሆን አይችልም። እኔ እንደዛ ነው። በትክክል አማኞችን እያስካዱ ናቸው። ስለዚህ ክርስቶስን እያስካዱ ናቸው። ከክርስቶስ እየለየዋቸው ናቸው። ቤተክርስቲያንን ወይም 2000 ዘመን ተሻግሮ የመጣውን ክርስትና እየተገዳደሩ ነው ያሉት በአንድም በሌላ መንገድ። እንግዲህ ያው ሰይጣን በየዘመናቱ እንደዚህ ያሉ ሰዎች ያስነሳል። ኢዝ ዋን ኦፍ ዘም ከነሱ አንዱ ነው። እንዴት ወጣሽ ከሽንቾንጂ? እንዴት ወጣሽ ግን? ይሄ ያው እንደነገርኩ መጀመሪያም መጽሐፍ ቅዱስን ለመማር ከነበረኝ ፍላጎት አንፃር ነው የሄድኩት። መጨረሻ ላይ ያው አንደኛ ይሄ እኔ ነኝ በሩ የሚለው ትልቅ ጥያቄ ፈጠረብኝ። በቃ ከኔ ውጪ አለኮ በቃ ሌላው ባህር ነው፣ ከኔ ውጪ ማንም ሊድን አይችልም ማለት ትክክል። ይሄ ሁሉ በኢየሱስ ክርስቶስ አምኖ ለወንጌል ዋጋ የሚከፍል ህዝብ አይድንም ማለት እኔ እንደውም አንድ ጊዜ መምህሬን ያ ሁሉ እዛ ያለ ህዝብ አልኩኝ በጌታ አምኖ የዳነ ህዝብ አይድንም። ለምን እዚህ መጥቶ ከሱ ከተስፋው ቃል መጋቢ ይህንን ቃል ካላገኘ አይድንም፣ ተጋጭ አይድንም፣ ጭራሽ አይድንም። ከዛ ይሄ በጣም ከባድ ድንጋጤ ፈጠረብኝ። ሁለተኛ እግዚአብሔር ነው በቃ ጸጋውን የረዳኝ ነው የምለው እኔ። ምክንያቱም ስተት ነው ብለህ ነቅተህ ራሱ ንስሐ ገብተህ ቶሎ መመለስ ራሱ መታደል ነው። 7 8 ዓመት 9 ዓመት እዛ ያለ አለ ኢየሱስ አለ ብሎ። ስለዚህ እኔ ጌታ ረድቶኛል። አንደኛ ይሄ ነው። ሁለተኛ ብዙ አይነት ትምህርቶች አሉ ውስጥ በቃ ከዚህ ውጪ ምን ማስረጃ ትፈልጋለህ? በሩ እኔ ነኝ ብሎ እኔ ደግሞ በሩ ኢየሱስ እንደሆነ እያወቅኩ ምን የሚያስቀጥል ነገር አለ? ስለዚህ እግዚአብሔር ጸጋው ረዳኝ። በሩም ጌታ እንደሆነ ስላወቅኩ፣ ሁለተኛ እዛ ውስጥ ያሉ ትምህርቶችም ከመጽሐፍ ቅዱስ ውጪ ስለሆኑ ልወጣ ችያለሁ። በዚህ አጋጣሚ ፓስተሬን እጅግ አድርጌ ላመሰግነው ፈልጋለሁ። ከዛ ከገባው ጊዜ ጀምሮ እየደወለ ይጠይቀኝ ነበር። ሁለተኛ ይጸልዩልኝ ነበር። የቤተ ክርስቲያን በጣም ነው ምን ጸልይልሽ፣ መምጣት አለብሽ፣ የት ነሽ እያሉ ይፈልጉኝ ነበር። የነሱ ጸሎትም ነው የረዳኝ። ፓስተሬን በዚህ አጋጣሚ ፓስተር ካሌብ ከነ ባለቤቱ እጅግ አድርጌ የቤተ ክርስቲያን ሽማግሌዎችን ማመስገን ፈልጋለሁ። መግባትሽን አውቆ ነበር? አዎ ለፓስተሬ ነግሬዋለሁ። ስመለስ ስትገቢት ስገባ አያውቁም። መጽሐፍ ቅዱስ እየተማርኩ ነው ብዬ ግን ተናግሬያለሁ። መጽሐፍ ቅዱስ ኮሌጅ ገብቼ እየተማርኩ ነው። ጥሩ ነው በርቺ፣ ግን ጽዮን ነው እንዲህ ነው አላልኩም። እና በርቺ፣ ነገር ግን ታዲያ እኮ መጽሐፍ ቅዱስ መማር ከቸርች አያስጠፋም። እሺ እመጣለሁ እያልኩ ያው ለአመት ያህል ጠፋው። ግን በዛ 1 አመት ውስጥ ተደጋጋሚ እየደወሉ ይጠይቁኝ ነበር። በስልክ ያው በአካል አልገናኛቸውም እዛ ስለነበርኩ ሙሉ ለሙሉ። እና እንደዚህ ነው። ስለዚህ እነዚህ ትምህርቶች እየተደራረቡ መጡ። ፋይናሊ በልብሽ ጥርጣሬ በጣም ሁለተኛ ደግሞ ልክ ቸርች አለን ሲሉ
ጓጓው ለማየት ቸርቹን ምን አይነት የተለየ ቸርች ቢሆን ነው። ስገባ ግን ያው አንዳንዴ ይታወቃል። በቃ ያው እንደማንኛውም አዳራሽ ነው፣ ፑልፒት አለ እንደዚህ እና ምንም በቃ ያው እግዚአብሔር ሲረዳህ ነው እንጂ ታውቀዋለህ አለ አይደለ? ነፍሳችን እኮ አዳኟን ታውቀዋለች እና አዚም ይይዛሃል የሆነ ነገር ትሆናለህ እንጂ ነፍሳችን አዳኟን ስታገኝ ነው የምታርፈው። እረፍት የለህም፣ ስትረስ ውስጥ ትገባለህ። በቃ ሰላም አልነበረኝም እውነት ለመናገር እዛ ሲሄድ። ሁልጊዜም ኢየሱስን በልቤ ኢየሱስ ጌታ እንደሆነ አምናለሁ፣ ኢየሱስ ክርስቶስ አዳኝ እንደሆነ አምናለሁ። ነገር ግን በድንዛዜ ውስጥ ነበርኩኝ። በቃ ያ የገባም ትምህርት አለ፣ መንፈሳዊ ዓለም ላይም የሚሰራ ስራ ይኖራል። ግን በዛ ሁሉ ውስጥ ኢየሱሴን ወደው ነበር። በቃ ኢየሱሴን ወደው ነበር። ስለዚህ ጥያቄዎች ስጠይቅ ደግሞ በትክክል አልመለስልኝ ሲል ሲቀጥል ደግሞ ያው ከኢየሱስ ውጭ አዳኝ እንደሌለ ገባኝ። በቃ ይሄ የእግዚአብሔር ጸጋ ነው እንጂ የኔም ችሎታ የኔም እውቀት የኔም ጉብዝና ኖሮበት አይደለም። በቃ እግዚአብሔር ረድቶኝ ነው ያስመለጠኝ። አሁን ከተመለስሽ በኋላ ምን አዳዲስ ነገሮች አገኘሽ? እዛ አጥተሽ የነበረው ምን ተመለሰልሽ? ምን ሆነ በህይወትሽ ላይ? በመጀመሪያ ደረጃ ልክ ከዛ እንደወጣው ቀጥታ ቤተክርስቲያን ሄጄ ንስሐ ገብቼ ተጸለየልኝ፣ እኔም ጸለይኩኝ። ምክንያቱም ይሄ ከባድ ኪሳራ ነው። ስለዚህ ተጸለየልኝ። በቃ እኔም ከዛ በኋላ ራሴን ማደስ ጀመርኩ፣ መጸለይ ጀመርኩ፣ መጽሐፍ ቅዱስ ማንበብ ጀመርኩ። ከዛ ወደ አገልግሎት የተመለስኩኝ። አሁን እግዚአብሔር ይመስገን ጥሩ መንፈሳዊ ህይወት አለኝ። የጸሎት ህይወትሽ፣ የዝማሬ ህይወትሽ፣ በእግዚአብሔር ቃል ላይ ያለሽ መተማመን፣ እዛ በመግባትሽ አጥተሻቸው የነበሩት ከጌታ ከኢየሱስ ጋር የነበረች ፌሎሺፕ ህብረት፣ ከቅዱሳን ጋር ያለሽ ህብረት፣ ኢቨን ምናልባት በትዳርሽም ቢሆን ከትዳርሽ ጋራ እነዚህ ጋር ለውጥ አለ። በጣም አንደኛ ያው ለቤተሰቤ ጊዜ እሰጣለሁ። ጊዜን በስነስርዓት እጠቀማለሁ። ቸርች አገለግላለሁ፣ እጸልያለሁ፣ ማንበብ በምፈልግ ሰዓት አነባለሁ። ሙሉ ለሙሉ እንደውም እግዚአብሔር የበቀል አምላክ ነው ብዬ ነው የማምነው። ቃሉም እንደሚል ከዛ ከወጣው በኋላ በቃ ኃይለኛ መንፈሳዊ መነቃቃት ውስጥ ገብቷል። ቁጭት አለብኝ እዛ ስላሉ ሰዎች። በቃ አሁን እዚህ የመምጣት ትልቁ ዓላማ ራሱ እዛ ያሉ አሉ፣ እግዚአብሔር እንደኔ እድል ይስጣቸው ይውጡ። ነገር ግን ከዚህ ወደዛ ደግሞ ሰዎች እንዳይገቡ ትልቅ ቁጭት ያሳደረብኝም በውስጤ ያለው የእግዚአብሔር መንፈስ ነው። በቃ ቁጭት አለብኝ። ሰው እንዴት ከዳነበት እምነት እንዴት ወደ ገሃነም ይገባል? ይሄ ራሱ ቁጭት የሚመጣብህ ከመንፈስ ቅዱስ የተነሳ ነው። ነፍሳት እንዲሞቱ አይፈልግም የእግዚአብሔር መንፈስ። ስለዚህ ጥሩ መንፈሳዊ ህይወት ላይ ነው ያለሁት። ወደ አገልግሎት ተመልሻለሁ፣ ጸልያለሁ። ያንንም ስፈልገውም የነበረውን የእግዚአብሔር ቃል በትክክለኛ አስተማሪ በእውነት በመንፈስ ተምሬ እግዚአብሔርን እየተከተልኩ ነው ያለሁት። ጌታ ይባረክ። እንግዲህ አሁን እዛ ውስጥ ላሉ ሰዎች በተለያየ መንገድ መልስ ለመስጠት መልእክት ለማስተላለፍ ሞክረሻል። ግን በጣም አስምረሽ እንድትነግሪ የሚፈልገው እዛ ውስጥ ያሉ ሁለት ወደዛ ለመግባት መንታ መንገድ ላይ ያሉ ለመግባት የሚያስቡ ውስጥ ላሉትም ገና ወደ ውስጥ ለመግባት ለሚያስቡ ለእነዚህ የምታስተላልፊው መልእክት ምንድን ነው? ሌላው ደግሞ የወጡ ሰዎች አሉ መሰለኝ ባልተሳሳት፣ ብዙ ናቸው እዛ ልክ አንዳንቺ ከዚህ በፊት እንዳቀረብኳትም እህቴ መዓት የወጡ አሉ። ለእነዚህ በሙሉ የምታስተላልፊው መልእክት ምንድን ነው? ለወጡት የማስተላልፈው ህብረት ያስፈልጋቸዋል፣ መጸለይ ያስፈልጋቸዋል። መጀመሪያ መሳሳትህን ስታቅ ከባድ ድንጋጤ ነው የሚወድቅብህ። ሰው አውቆ ፈልጎ ሲሳሳት ምንም ችግር የለውም። ግን እግዚአብሔር ኢየሱስን እየተከተልኩት ነው ብለህ እጥፍ ብለህ ራስን ስታገኘው በጣም ነው የሚያስደነግጠው። ስለዚህ ከዛ የወጡ ሰዎች ህብረት አለን፣ እንጸልያለን፣ ብዙዎች አለን። ከዛ ሲወጡ ደግሞ የወጣ ሰው ቢያገኛቸው፣ ለምን አንድ የኩላሊት ህመምተኛ ከሌላ ኩላሊት ህመምተኛ ጋር ይግባባል። ህመሙ አንድ አይነት ስለሆነ ለማስረዳት ይግባባሉ። ስለዚህ ገብቶ የወጣ ሰው አሁን ከወጡት ሰዎች ጋር ቢገናኝ፣ ስትረስ አለው ብያለሁ። አብዛኛዎቹ ኢቴክስ የሚሆኑ አሉ። በቃ
ወደ ቀደመው እምነታቸው የሚመለሱ አሉ። ሲነቁ አንደኛ ድንጋጤ ነው የሚገባባቸው። ጠላት በዛም በዚህም ብሎ ሰዎችን ወደ ገሃነም መክተት ነው አላማው። ከዛ ደንግጠው ሲወጡ እዚህ ጋር የሚቀበላቸው የሚያባብላቸው አይዞ የሚላቸው የሚያስታምማቸው ሰው ከሌለ ወደ ቀደመው እምነታቸው የመመለስ ነገር እንዳይኖር ወደ እግዚአብሔር ቃል ወደ እውነቱ ወደ መንፈሱ መመለስ እንዲችሉ ህብረት ቢያደርጉ ከወጡ ሰዎች ጋር ህብረት አድርገው ህብረት አለ ነው የወጡ ሰዎች የተሰባሰቡ ናቸው። ወደዛ ቢመጡ ጥሩ ነው። ወደዛ ቢመጡ ጥሩ ነው። ከዛ ራሳቸውን ካነቁ ካስታመሙ ካስተካከሉ በኋላ ወደ ቸርቻቸው መመለስ ይችላሉ። ቸርቻቸውም ላይ ሆነው ከኛ ጋር ህብረት ማድረግ ይችላሉ። እዛ ውስጥ ላሉ ደግሞ ምለው ኢየሱስ የለም ከናንተ ጋር እስኪ ፈልጉት። በቃ ኢየሱስ አለ ወይ በሉት። ጌታ እኮ ስትጠራው የሚመልስ አምላክ እኮ ነው። ከስተንፋሳችን በላይ ቅርብ የሆነ እኔ አንድ ጊዜ እንደዚህ ያልኩ ጌታ ሆይ ያልኩኝ የእውነት ነው የምልህ እኔ ገሃነም መግባት አልፈልግም። በቃ አንተን አምኜ ገሃነም መግባት አልፈልግም። እና ጌታ የት እንዳለ ራሱ ከጠየቀው ራሱ የት እንዳለ ይገናኛል። እና ኢየሱስ አለ ወይ በሉና እስቲ ራሳችሁን ጠይቁ። ሽንቾንጂ ያላችሁ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ይህን እንዳታስተውሉ አዚም ያደረገባችሁ ማን ነው ነው የሚለው መጽሐፍ ቅዱስ ሲናገር። ስለዚህ እናንተ አሁን ያላችሁት አዚም ውስጥ ነው። በቃ ሌላ ምንም ማለት እንኳን ባትችሉ ጌታ ሆይ ከኔ ጋር አለ ሆይ፣ የሞትክልኝ የተሰቀልክልኝ የነፍሴ አምላክ አለ ሆይ ከኔ ጋር ብለው ራሳቸውን ይጠይቁ። ጌታ መልስ ይሰጣቸዋል ይዛኔ። ሲቀጥል ደግሞ እዛ ያሉ በጣም ብዙ የሚያሳዝኑ የእውነት ነው የምልህ አስተማሪዎች አሉ፣ ዘማሪዎች፣ ኪቦርዲስቶች በጣም ብዙ እና ግራ መጋባት ውስጥ ልውጣ አልውጣ እያሉ ያሉ አሉ። ውጡ፣ ኢየሱስ የለም እዛ ነው። በቃ ኢየሱስ የለም እዛ። ነፍስ ኢየሱስ ያለበት ቦታ እኮ ነፍስ ታርፋለች። እኔ አሁን ከዓለም ወደ ጌታ ስመጣ ርፍ ነው ያልኩት። ስለዚህ ኢየሱስ ያሳርፋል። ኢየሱስ ስትረስ ውስጥ አይከትም። ኢየሱስ ጭንቀት ውስጥ አይከትም። ኢየሱስ ካላፈራ ትቆረጣለህ አንድ ሰው ይዘህ ካልመጣ ብሎ የሚያስጨንቅ አምላክ አይደለም። እዛ ሆናችሁ ነፍሳችሁን አታስጨንቋት። ኢየሱስ ክርስቶስ በዛ የለም ማለት ፈልጋለሁ። ወደዛ ለመግባት የሚያስቡ ሰዎች አሁን በቲክቶክ በምናምን እየቀረቡ መጽሐፍ ቅዱስ መማር ለምትፈልጉ እረዳለሁ፣ መርዳት ፈልጋለሁ እንደ ባለ ሀብት ስፖንሰር እንደሚያደርግ ሰው እንደዛ የሚያደርጉ ሴቶች አያለው። ወንዶችም አልፎ አሉ፣ ብዙዎቹ ሴቶች ናቸው። ለመግባት ለሚያስቡ ሰዎች በየዋህነት ለነዛ ያለሽ መልእክት ምንድን ነው? ለነሱ ደግሞ ያለኝ መልእክት መጀመሪያ በጣም የሚገርምክ ማለት ነው ከአንድ ፓስተር አታገኘውም እነሱ ጋር ያለ ትትና፣ እነሱ ጋር ያለ ማባበል በጣም ነው የሚያባብሉክ። እና አትሳሳቱ። በዚህ እንደዚህ ሁላ ሊሉ ይችላሉ። ስተት ነውም ሊባል ይችላል እኮ። ስተት መሆኑን የምታውቀው ገብተህ አይደል እንዴ? የተለያዩ ማባበያዎች አሉ። ይሄንንም አይቶ ሰምቶም የሚገባ አለ። ለምን በቃ በተለያየ ምክንያት አንተ ወይ እነሱን በጥላቻ ወይ በሆነ ነገር ልክ ያልሆነ ሲቀጥል ሽንቾንጂ የሚባለውን ታሪክ አይነግሩህም። መጀመሪያ ሰዎች እንዳይሸወዱ የምፈልገው መጽሐፍ ቅዱስ ኮሌጅ ነው የሚባለው። እኔ አሁን ወደ 4 ወር ምናምን ከደረስኩ በኋላ ነው ሽንቾንጂ ቤተክርስቲያኑ መኖሩም ያወቅኩት። ስለዚህ እንዳይሸወዱ ቢያባብሏቸው፣ በመጽሐፍ ቅዱስ የተለያየ ጥቅስ ቢሰጡ፣ የተለያየ ዝማሬ እየከፈቱ የማባበል የማታለል ሰይጣን ምንጊዜም ስራው ሰውን በሚፈልገው በሚወደው መልኩ ነው እያባበለ እያሳየ ወደ ራሱ የሚስበው። ስለዚህ መጽሐፍ ቅዱስን መማር ከፈለጉ በራሳቸው ከፍለው መማር ነፃ ነው ስለተባለ ብቻ ትክክለኛ መንገድ አይደለም። አሁን አብዛኛው ሰው እየተወሰደም ያለው ነፃ ነው። በቃ በነፃ የተሰጣችሁን በነፃ ስጡ ይሉሃል፣ ያባብሉሃል፣ ትትና ያሳዩሃል። በተደጋጋሚ እየደወሉ በቃ ይጠይቁሃል፣ ጤንነትህን ጌታ ይባርክህ እንደዚህ ምናምን ይላሉና በዛ እንዳይሸወዱ ራሳቸውን የስህተት መንገድ ላይ ነው የሚያገኙት። ራሳቸውን ወደ ሲኦል ነው የሚነዱት። እባካችሁ እነዚህን ሰዎች አተማኗቸው። በየጊዜው እንትን አደራረጋቸውን አጠማመዳቸውን እያስተካከሉ በእኔ ጊዜ አሁን ጽዮን የመጽሐፍ ቅዱስ ኮሌጅ እናስተምራለን ነው። አሁን የለም። ያ ጽዮንን ትተዋት ልክ አንድ ሀብታም ሆነክ ሰዎችን ሰብሰብ አድርገህ እንደምትረዳ ጌታ የረዳ ሰው ሆነ ያበለጸገ ሰው ሆነ እንደምትረዳ አይነት ነገር
500 ሰው ፈልጋለሁ፣ እንደዚህ ሰው ፈልጋለሁ፣ መጽሐፍ ቅዱስ በነፃ እንድትማሩ እረዳችኋለሁ እያሉ እንደዚህ ነው እያጠመዱ ያሉትና ይህንን አማኙ መጠንቀቅ አለበት። በተለይ በዚህ ሰዓት አሁን ክረምት ነው። ብዙ ተማሪዎች ሶሻል ሚዲያን ይጠቀማሉ። በሶሻል ሚዲያ አሁን በጣም እየሰሩ ነው። ነፃ የመጽሐፍ ቅዱስ የሚባል ነገር የለም፣ እንዳትታለሉ ነው የምለው። ከኔ እንግዲህ ያው በዚህ አቅጣጫ ሌሎችም እንደዚሁ እዛ ቆይተው ብዙ ቆይታ አድርገው ብዙ ድካም ደክመው እግዚአብሔር ረድቷቸው እውነቱ በርቶላቸው ያሉበት ሁኔታ ስህተት እንደሆነ ገብቷቸው የወጡ ሌሎችም ወገኖች ካሉ እንግዲህ በዚሁ አግባብ ሌሎችንም እህቶች ወንድሞቻችንን በዚህ አጋጣሚ ለትምህርት እንዲሆን ማምጣትና እዚህ ኢንተርቪው ማድረግ እንፈልጋለን። በጣም በእርግጠኛነት ግን ከኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ምንም አይነት የፈቃድ ደብዳቤ ወይም ደግሞ ፈቃድ ላይሰንስ እንደሌላቸው ሰው አውቆ እንዲጠነቀቅ፣ ይሄ ውሸተኛ ምስክርነት እንደሆነ አውቆ እንዲጠነቀቅ ያው በዚህ ፊት ማሳሰቢያ ሰጥተናል። አሁንም ይሄን ማሳሰቢያ መስጠት እንወዳለን። ግን ጊዜሽን ሰውተሽ ይሄ መልእክት መታለፍ አለበት ብለሽ ስቱዲዮአችን ስለተገኘሽና ይሄንን መልእክት ለድንቅ ፍጻሜ ቤተሰቦች ስላስተላለፍሽ በተመልካቾቻችን በድንቅ ፍጻሜ ቤተሰቦች ስም እንዲሁም በሕያው እግዚአብሔር ስም ላመሰግንሽ እወዳለሁ። ተባረክልኝ። አሜን። ጸጋ ካንቺ ጋር ይሁን። አሜን። በመላው ዓለም ሆናችሁ ድንቅ ፍጻሜን በጀሜም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቼ እንግዲህ ከእህት ገነት ጋር የነበረኝ ቆይታ ይሄንን ይመስላል። እንግዲህ በአገራችን በኢትዮጵያ ውስጥ ለውስጥ ቀስ በቀስ በከፍተኛ ደረጃ እየተስፋፋ ያለና ብዙ የዋህ ምዕመናን ቅዱሳን እየተጠመዱ ያሉበትን ይህንን የእምነት እንቅስቃሴ ሽንቾንጂ ተብሎ የሚጠራው እንቅስቃሴ ከመጽሐፍ ቅዱስ ጥናት፣ ከመጽሐፍ ቅዱስ ኮሌጅ፣ ከመጽሐፍ ቅዱስ ትምህርት ጋር በማያያዝ በየዋሆች ላይ የወደቀ ቀንበር ነውና ይህንን ወጥመድ እንድታመልጡ ከዚህ መዳን እንዲሆኑላችሁ ማምለጥ እንዲሆኑላችሁ ነው ይህን ፕሮግራም ይዘን የመጣ ነው። እንግዲህ ከዚህ ከሽንቾንጂ ብቻ ሳይሆን ከተለያየ እምነት ላይም እንደዚሁ ወደ ጌታ ዞር ያላችሁ የተመለሳችሁ ወገኖች ብትመጡ መድረካችን ድንቅ ፍጻሜ ክፍት ነው፣ እናስተናግዳችኋለን። የህይወታችሁ ተሞክሮ እና እግዚአብሔር በህይወታችሁ የሰራው ድንቅ ነገር ትምህርት እንዲሆን ሌሎች ሰዎች የመዳን ምክንያት እንድትሆኑ መታችሁ ቃላችሁ መስጠት ትችላላችሁ፣ ተሞክሯችሁ ማካፈል ትችላላችሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። ድንቅ ፍጻሜ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ እንላለን። እግዚአብሔር ኢትዮጵያን ይባርክ፣ እግዚአብሔር እስራኤልን ደግሞ ይጠብቅ። ተባረኩ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ